አረብ ሀገር የሄደ ልጅ ማለት ወይም ሴት ማለት ደደብ ናት አታውቅም ማለት አይደለም። ዩኒቨርሲቲ የተማሩ እዛ ላይ ከምትሰሩት በላይ እናውቃለን ከሚሉት በላይ ኢትዮጵያ በጣም የሚያውቁ ልጆች ናቸው። በጣም የመጠቁ ስማርቶች። ነገር እኔ አልፈልግም፣ በጭራሽ አልፈልግም። ሶሪ እኔ አልፈልግም። እንደዛ አሸክሞ የሚሄድ ከሆነ በአናቱ ትተከል። ወንድ ልጅ በአናቱ ይተከል። ፋክት ነው ይሄ። አልፈልግም። ሰውን የሰጠኝ እሱ ብሄድ እኮ የተተካ ሰው አለ ማለት ነው። እና ልጅ ደግሞ ጸጋ የሚሰጥ ነው። እና እኔ ፈርቼ እኮ ነው የምን ፈርቼ ነው። የምን ላድርግ? አንቺ እኮ በጣም የሆነ ብርቱካን ነው መሰለሽ። አትጨቃጨቅ፣ እነሱን ተያቸው። የምር በራስሽ ዝም ብለሽ ራስሽ ቪዲዮ እየሰራሽ ሴትዮዋን ደግሞ ተርታዬ ጋ ነው ለአዲስ አበባ ሊደልሽው። ተርታዬ ጋ ነው ይመጣሉ። ባባን ይዛቸው ምናምን በቅርብ እንጠብቅ። እንጃ ያው ሰው ላይ መቻት ይችላል። ያው እንደ አስተካክዬ ሁሉም ነገር ይስተካከላል ብዬ አስባለሁ። አልሙሄም እኔ የምለው ነገር እኔ እንጂ አላቅልሽም። እኔ ብቻ እኔ ያለሽበት ሁኔታ በጣም እየሰበረኝ ነው ልቤ። ሁለታችሁም ሰላም ናችሁ? ሳ መሩታ ጋር ከሩታ ጋር ሰላም ናችሁ አይደለም? በቃ እንደዛ ከሆነ ችግር የለም። እና ቤተሰቦች እንደውም ተጭንቀት ወጣ ብለሽ ስለዚህ አጋችሁን አክስት እንዴ ባባ ነው ትትወደድ እኮ አላየንሽም። እርጉዝ ነሽ ነው ያየን። ምን የወለደች ጊዜ ሄጅ ጠይቂያታለሁ። ብታጀራ በቪዲዮ ስላልወጣሁ ነው እንጂ ሄጃለሁ። አሁን እኮ 6 ወር ምናምን ሆኖታል። መረማመጃውም እየደረሰ ነው። እኔ ደግሞ ማለት ሁላችንም የራሳችን ህይወት አለ አይደለ? እኔ ደግሞ አረገዝኩ በኋላ በጣም ከብዶኝ ብዙም ከቤት አልወጣም ነበር፣ ቮሚት ምናምን ስለሚያስቸግረኝ ማለት ነው። በጣም ነው እንደ የሰው ይለያያል እርግዝና። እንግዲህ የመጀመሪያ ስለሆነ ደግሞ አይዞሽ አይዞሽ፣ ወንዶቹም ፈጣሪ አምላክ ይወጋቸው። አይዞሽ ቸው ነው የሚባለው። ማሬ ቦና የሚባል የለም። በናታቸው ይተከሉ። በጣም አበዙ። ኢትዮጵያ ሴቶችን አስቸገሩ እኮ በጣም አንከባካቢ በዘና በጣም አበዙ። ሌላ ሴት ትመጣለች፣ ሌላ ወራ ብላ ልትመጣለች። የምለው ነገር ምን ተቀደሰ ሴቶች አያስቡም እንድግን ሴቶቹ ማስበት ተደፍኗል። ኦልሬዲ አልፎ በቃ አብደዋል። ሴቶቹ ምን ሆነው ነው ግን? የኔ መም እንዴት ለአያማትኛችን ሄዱ ሴት እኔ ግራ ገባ። እሷንም ነገ አስረግዞት ይለቃል። ተይ የምንም ግራ ገባ። ጫካይን ሆነ እንደዚህ ሴቶች ኢትዮጵያ ሴቶች አሁን በቃ እኔ ስለሱ ምናምን ማውራት አልፈልግም። ከእናንተ ጋር መጫወት ነው ፈልገው እና እዛ ካነሳን ስለ እሱ አይደለም እኮ ስለ ኢትዮጵያ ወንዶች እኮ ነው እያወራናል። ስለ አራዘር አይደለም። ስለ አራዘር እኔ አላወራው። ለምንድን ነው ስለ አራዘር የሚያወራ? ግን ወንዶች ኢትዮጵያ ወንዶች ምን ሆኑ ነው? እኔ ጥያቄ ገብቷቸው ነው ምናምን ላይ ኮመንት ላይ ምናምን አንትን እያለች ስለሆነ ነው ገባሽ? ማረ ደግሞ ወንድ ሴቶቹ ለምንድን ነው ጨካኝ የሆኑት ነው ጥያቄ። እኔ ጥያቄ ሆነብኝ ነው። እኛ ሀገራችን ተወጣን በኋላ ምንድን ነው ምን የተፈጠረ ታሪክ አለ? እኔ ራሱ ፍራቀብ ለምን ያህል ነው ጨካኝ ሆኑት? እንደዚህ መልካምነት እኮ ቤተሰቦች እንዴት ይላሻለ? መልካምነት ለሁሉም ካልሰጠን እውነት ማሰብ አይሮ ጥሩ አንዳንድ የዘራነውን አይደለም እናጭደው። መልካም ነገ እኮ እኛ ልጅ እንወልዳለን። እኔ አሁን ለልጄ እኔ የዘራሁትን ነው የምታጭደው። እኔ መልካም ከሆንኩ መልካም ነገር ይገጥማታል። መጥፎ ከሆንኩ ግን ታጭደዋለች። የት ሄድባታል? የትም የአባትን እዳ ለልጅ የሚባለው ያው የቤተሰብ ነገር ይከተላል እና መልካም መሆን ለራስ ነው። ጥሩ መሆን ለራስ ነው። ጥሩ ነገር አድርጎ ማለፍ። ምክንያቱም ብዙ አመት እኮ አንኖርም። ማክሲመም ቢበዛ ውዜርን አስገበት። ውዜርን እንዴት መክር ሊሆን ይችላል? ውዜርን አስገበት። ውዜር ነው የሀይሚና የብሩክ እያስገባልኝ አይደለም። ብዙ ሰው እኮ እየተቀበልኩ ነው፣ ግን ኔትወርኩ ዲክላይን ያደርግብኛል። ለዛ ነው አውሪ እና የዘራነውን ነው የምናጭደው። መልካም ነገር መስራት፣ ጥሩ ነገር ማድረግ ነው።
በቃ እሱ ነው ማምነው። እኔ መልካም ሰው ነው ነገ ለልጄም ሁሉ ነገር መልካም የሚሆንላት። አንዳንዴ እኔ የሆነ ነገር ሲያጋጥመኝ ነበረች። አሁን የሆነ ሰው የሆነ ነገር እንዲተባበረኝ ብጠይቅ እምቢ ብለኝ እናቴ ለእኔ ጥሩ አልነበረችም ለሰዎች ብዬ አስባለሁ። ለምን የዘራ ነውን ስለምናልድ ከኛም አልፎ ለልጅ ይተርፋል እኛ የምናደርገው ነገር እና ለዛ ነው ሰው ቀንሽ እያሉ ነው። በዛ ኬቴን ሶይና ልብቃልሽ ኔ ውድ ዳና ደረግኝ ኔ ቆንጆ አይጠብቅሽ ኔ ማር። እሺ ጠንክሬ ቻላንስ ደግሞ ሲ በቅርቡ 100 ሺህ እናስገባሻለን። እሺ ኔ ማር አብሽር አታልቅሽ። እሺ ኔ ውድ ቻው ዳና ደረግኝ ኔ ውድ። እሺ ኔ ማር ዜድ ግን አታወሪም እንዴ? እኔ ፍቅር ከገባች በጣም ቆየች፣ ግን አላወራችም። ዜድን አስገቢ፣ አንድ ቁጥር እየጻፈች ነው። እና ደግሞ ስትመክሯት በቃ መምከር ካለባችሁ እሷን መከሯት ምናምን። እንደዚህ ላሂቱ ጋር ልጁ ጋር ምናምን ስትሄዱ ኮሜንት ላይ እንዳይሰድቧት። ለእሷም በኋላም የሚመጣባትን ነገር አናውቅም አይደለም። ኮሜንት ላይ የሚሳደበው ራሱ የተሰደበው ነው የሚሳደበው። የራሱ እኮ የተሰደበ ሰው ነው ሰው የሚሳደበው ምንም ሳያደርግ ውድ እኔ ብቻ ነው። ስለዚህ በቃ እናንተ እህታችሁን ብቻ ምከሩ ማለት ነው። መምከር ያለባችሁን የምታውቁት ነገር እህታችሁን ብቻ መንገር። አንድ ነገር የምትጠነቀቂው ነገር ተምዙዬ ምንም ትበል ምንም መልስ አይተስጫት። ለምን አንድ ይቅርታ እሺ ስለምትቆዩ ብዬ ነው። ይቅርታ እንዴት ዋልሽ እማዬ? አለን እኔ አንድ ነገር ማለት ፈልጋለሁ። ይቅርታ ያቆኛል እነሱ ብዙ ማለት አልፈልግም። አላቀሽም፣ ችግር የለም አላቀሽም። እኔ ብዙም አላቅም ሂስቶሪያችሁን፣ ግን አንድ ነገር ማለት ፈልጋለሁ። እዚህ ላይ እናንተን የሚከተል ሰው ስቱፒድ አይደለም፣ ወይም ይሄ ይቅርታ ይሄን በማለት እንዲደደባ የማያስተውል የማያውቅ አይደለም። በጣም ብዙ የሚያውቁ በጣም ብዙ ጎበዞች፣ ስማርቶች፣ ጨዋዎች ናቸው እና የምታመጡትን ነገር አንዳንዴ ምንም ስለማያውቁ ነው ብላችሁ እንዳትሉ። በጣም ብዙ የሚያውቅ ሰው አለ፣ በጣም ብዙ የሚያስተውል ሰው አለ፣ ብዙ የተማረ ሰው አለ። አረብ ሀገር የሄደ ልጅ ማለት ወይም ሴት ማለት ደደብ ናት አታውቅም ማለት አይደለም። ዩኒቨርሲቲ የተማሩ እዛ ላይ ከምትሰሩት በላይ እናውቃለን ከሚሉት በላይ ኢትዮጵያ በጣም የሚያውቁ ልጆች ናቸው። በጣም የመጠቁ ስማርቶች እና አንዳንዴ የሚታይና የማይታይ የሚደረግና የማይደረግን ነገር ማስተዋል ጥሩ ነው ብዬ አስባለሁ። አንቺን ለማለት አይደለም በአጠቃላይ። ሁለተኛ የምልሽ ነገር ደግሞ እንደ ሴት የሚደበቅ ነገር አለ። ሴት የሚደበቅ ነገር አላት በተፈጥሮዋ። እኔ እማየው በተለይ ቡታጅራ የሚባል ወይም ከዛ አካባቢ የመጣችሁ ሴቶች ይቅርታ አንቺን አይደለም አሁንም በሙሉ የማየው ነገር እኔ ሴትን ኢትዮጵያ ኖሬ አድጌበታለሁ አይቼ የማላቀውን የሴትነት ክብር የጣለ ነገር ነው የሚታየው። ከአንድ ሰው ከሁለት ሰው ውጭ ሃይማኖት ታደሰን ነው በአፌ ሞልቼ ጨዋ ሴት ብዬ የምላት። ሴትነትን ያዋረደ ማንነትን የጣለ ወንድንም እየተከተለ የሚያለቅስ ወንድ በወንድ ላይ የሚያመጣ ትዳርን ያራከስ ምን አይነት እንዴት አይነት ቤተሰብስ የሚያይ ሰው ይታዘበናል ተብሎ አይባልም እንዴ? ኢትዮጵያ ስናድግ እናውቃለን። ቦይፍሬንድ አለኝ እንኳን ብለሽ እኮ ትፈሪያለሽ አይደለም? ሚዲያ ላይ ወተሽ ወንድ አልጋ ላይ ተኝቶ አንቺ እንደገና ወንድ ይዘሽ መተሽ ደግሞ እሱ እንደዚህ አይነት ነገሮች ባይደዌ ልጆቹ እያዩ የሚሳደቡት የሚናደዱት ክብር የጣለ ነገር ስለሚያዩ ነው እንጂ ደደብ ስለሆኑ አይደለም የሚከተሉት እና ድራማ ነው እያሉ የሚሉት። ገብቶሻል? እና እኔ ኢትዮጵያ የሚባለውን ነገር በጣም ሴትነትን የጠላሁት በእነዚህ በሚባሉት ልጆች እና በማያቸው ነው። እና ከቻላችሁ እውነት እንኳን ቢሆን አንዳንድ የሚደበቅን ነገር ደብቁ። ገንዘብ እንኳን ብታገኙበት ነገ ልጆቻችሁ አይተው ለከማማ እንዲህ ነበርሽ አባባ እንዲህ ነበር እኮ ይላሉ። ነገ እኮ ሌላ ሰው እኮ አላችሁ። ሌላ የሚመጣው ሰው ያየዋል። ደግሞ ይሄ ቪዲዮ ነው፣ ማይለቅ ቪዲዮ፣ የማይወጣ ቪዲዮ እና ለሚመጣው ነገር አስተውሉ። ገና ለገና ዛሬ ብር አገኛለሁ ተብሎ
ነገ ዋጋ የሚያስከፍል ነገር ባታደርጉ ደስ ይለኛል እንደኔ። ያውልሽ እኔ አሁን እዚህም የገባሁት ሌላ ነገር ፈልጌ አይደለም። ጀስት ፎሎ እንድታረጉኝ እንድታበረታቱኝ ነው። እኔ ስለሌላው አላውቅም፣ ስለ ራሴ ነው የማውቀው። አንቺን ድራማም ሊመስላችሁ ደስ እንዳላችሁ ማለት ልብን የሚያውቀው ፈጣሪ ነው አይደለ? ምንም ልልሽ አልችልም። ማለት እንግዲህ የተሰማሽ በሌላ ነገር ያዘንሽበት ነገር ሊኖር ይችላል። ያ ነገር ነው እንድትናገር ያደረገሽ እና ኢትስ ኖት ላይክ ዛት ዶንት ቲንክ ኦል ዘ ፒፕል ስቱፒድ። እንዳታስቢ እንደዛ። ልክ እናንተ አሁን በጣም ሞደርን ላይፍ ሁሉ የሚኖር ሰው በአጋጣሚ እናንተን ሊያይ ይችላል። በአጋጣሚ ፈልጎ ሳይሆን ትምህርት ለመማር ብሎ ሳይሆን። እነዚህ ልጆች ግን ስራቸውን እየሰሩ ጀስት ጊዜ ለማሳለፊያ ብለው የሚያዩት ነገር በጥሩ ነገር ነጋገሬ ገብቼ እንዲህ ቢሆን ነጋገሬ ስገባ እንዲህ ቢሆን የሚሉበት ሊሆን ይችላል። እኔ ግን አሁን እዚህ ጋር ፎሎ ለማድረግ ላለማድረግ ብቻ ሳይሆን አንድ ፐብሊክ ፊገር አንቺም የምታሳዩ የራስሽ የሆነ ሾው ሊኖርሽ ይችላል። የእውነትም ሊሆን ይችላል። ግን የእውነትን ስታሳዩ የሚታይ ነገር አለ። እንደኔ ለምሳሌ ሀውስ ዋይፍ የሚባል ፕሮግራም አላቸው አሜሪካኖች። የተለያየ ፕሮግራም አለ። የሚያሳዩትና የማሳዩት ነገር አለ። በእኛ ባህል የሚታይና የማይታይ ነገር ደግሞ አለ። በጣም እንዲወጣ ሁሉ ነገርን ግን እኔ ያስተምራል። እንደኔ ነው። አምሶሪ ስለ ራሴ ነው ማወራው እና ስለተወሰኑ እዚህ ላይ እና ይቅርታ ማተንሱ አንድ ጊዜ እህቴ ግን ማለት ነው እሷ የምታወራው ነገር ልክ ነው። ግን ደግሞ ሌሎቹ የሚሰሩትን ወይንም ደግሞ ነው ስለሷ ነው ማውራው። በአጠቃላይ ግን ደግሞ ለትንሱ ይሄ አይጠቅማትም። ማሬ አሁን ለትንሱ አለችበት ሌላ ከሆነ እንትናችሁ ይቅርታ እኔ ልወጣ ነው። እሺ ኤኒዌይ ይሄ ነው የኔ አይዲያ። ግን አንድ ነገር ዩዘር አንቺንም በስነስርዓት ሰማዎች አይደል? አስገብቼ የምትናገረውን ሁሉ እየሰማዎች ነው አይደለ? እየሰማዎች ያለ መልዕክትሽን ታስተላልፊ ለሌላ ሰው ሊሆን ይችላል፣ ለእኔ ላይሆን ይችላል የምትናገረው። እኔ አሁን የገባሁበት ፐርፐስ ከእህቶቼ ጋር ለመጫወት ነው፣ ስለሌላ ሰው ላወራ አይደለም። አንቺ ማለት እኔ እንጃ እንዴት እንደተገነዘብሽ አላውቅም። እኔ በጣም ነው ማከብርሽ እና አሁን የምታወሪበት ወይ ጥሩ ወይ ትክክለኛ መንገድ አይደለም የተናገርሻለሽ። ሶሪ ካስቀየምኩሽ እና ለዛ ይቅርታ። በቃ ሌላ የምታወሪው ነገር ከሌለሽ ላስወጣሽ ወይም ውጭ። እኔ ወርድልሻለሁ፣ እንድታስወጭኝ አያስፈልግም። ግን የሚታየው ነገር በጣም ስለሚያስጠላ ያንን ለመናገር ነው የገባሁት። ትክክል ነሽ። አንቺ የምታወሪበት ወይ ልታወሪ ትችላለሽ። አንዳንዶቻችሁ ምንድን ነው አክብሬ ሳስገባችሁ የምታወሩት ነገር ሰው ይጎዳል ወይ? ይሄ ነገር እኔ የገባሁት ስለራሴ ላወራ ነው፣ ከእናንተ ጋር ልጫወት ነው። ማስወጣት እችላለሁ ገና እንትን ስታወራ ማለት ነው። ግን ስላከበርኳት እናቴ ትሆናለች። እሷ ደግሞ የሚመስላት ነገር ሊኖር ይችላል። እዚህ ጋር በአካል መታ አላየችም፣ ኑሮዬን አላየች። ቤት ውስጥ ማን ይኑር ምን ይኑር አታውቅም። እና አንዳንድ ሰው የምታወሩት ነገር ሰው ምን ይላል ሰው ምንድን ነው ምናምን ብሎ መገንዘብ ጥሩ ነው። እና እኔ ደግሞ አሁን ሌሎች የሚሰሩ አሉ አይደለ እንዴ? ማለት ዩቲዩብ ማንኛውም ሰው ይሰራል። ያኔ በቃ ቁጭት አንቺ ስላስገባሻት አክብረሽ ስላስገባሻት አሁን እዚህ ጋር የምታስገቢን ስላከብርሽን ስለወደድሽን ነው አይደል እንዴ? አክብረሽ ስላስገባሽን አንቺን የሚጠቅም ነገር አንቺ ያለሽበትን ሁኔታ በቃ ተገንዝበን እሱን በቃ ያለንን ምክር ለመምከር ነው እንጂ የሌላውን ቁጭት ሌላው የሚሰራውን ቁጭት ጊዜ ያኔ ያገኘሁኝ ቦታ በቃ አጋጣሚ ያገኘሁ ተብሎ አንቺ ላይ መወጣት የለበትም። እሱን እኮ ነው ማለት ሰው እንግዲህ የራሱ ላይ ይኖራል። እኔ ራሴን ስለ ራሴ ብቻ ነው ላቅ የምችለው። ስለ ሌሎች ሰዎች ላቅ አልችልም። ስለ ሌሎች ሰዎች ላወራ አልችልም። የመጣሁት እያወራሁም ያለሁት ስለ ራሴ ላይፍ እና ስለ ራሴ ነው። እኔ ደግሞ አክብሬያችሁ ማስገባችሁ ስለ እኔ እንድታወሩኝ ስለ እኔ ብቻ ገባችሁ አይደል? ስለ አላዛርም እንድታወሩልኝ አልፈልግም። እውነታውን ስነግራችሁ ሰው ሲያከብራችሁ አንዳንድ ሰዎች እውነት ክብር ማወቅ ጨዋነት እኔ እንጃ ጨዋነት እንዴት እንደምትረዱት አላውቅም። እኔ ስለማንም ላወራ ምናምን አልፈልግም እና ቤተሰቦች ያስገባችሁ ይቅርታ ማለት ገብታ ትንሽ የምታወራው ነገር ስሜታዊ ስለሆነች ሰው
እናድዳት ነው ብዬ አስባለሁ። ወይ የተታለለችበት ነገር ይኖራል። ስለተናደደች ነው ሲጀመር፣ ግልጽ እኮ ነው ትንሱ በጣም በብዙ ሰው ስለምትናደድ አጋጣሚ ስለማታገኝ ምናምን አሁን አክብረሽ ስላስገባሻት ነው እንደዚህ የምትለው። ለውድ ልንገርሽ አንዳንድ ብዙ ሚዲያ ላይ እንዴት ብታዩ ማለት ነው ያስጠላል። ምክንያቱም አንዳንዱ ሰው በጣም ልካት የሌለው ቪዲዮ ይለቃል። ሰዎችን የማያስተምር የሚያሸማቀ ሰው ይዘት ያናድዳል፣ ያበሳጫል። አሁን አንቺ ያማንን እሷ ሁሉንም ጠቅላ ነው እንትን ያለችው እና አይዞሽ ችግር የለውም ኖርማል ነገር ነው። እኛ ምንም ማለት አይደለም። እኛ ግን ያንቺንን ተረድተንሻል፣ ያንቺን ሀሳብ ተረድተንሻል እኛ። ስለዚህ ችግር የለውም። እኔ እንዴት መሰላችሁ፣ እኔ ጌታን ምንም ያወራችው ነገር እኔ ምንም ማለት አልተሰማኝም። ምክንያቱም እኔን ስለማይወክለኝ ማለት ነው። አንዳንዴ ምንድን ነው አስገቢያት ስላላችሁኝ ነው አይደል? እኔ አላቃትም፣ ማንነቷን ምኗን አላቅም። ግን ተመካክራችሁ አንዳንድ ሰዎች ተመካክራችሁ ከሆነ ሶሪ ለእናንተ አዝናለሁ። ፖዘቲቪቲ ለእናንተ ነው። ፖዘቲቭ መሆን ጥሩ መሆን ለእናንተ ነው እና አንዳንዴ ይሆናል አይደለ? ጀስት የምናረጋቸው ነገሮች ማሰብ፣ የምናወራው ሰው ይጎዳል ብላችሁ ማሰብ። ቪዲዮ ደግሞ ማለት ነው ቪዲዮ የሚደብራችሁ አሁን ለምሳሌ የምለቃው ቪዲዮ የሚደብራችሁ ከሆነ እኮ አለማየት ይቻላል አይደል እንዴ? ገባችሁ አይደለ? እንትን ይላል በቃ ከደበራችሁ መተው አለማየት ይቻላል። እንዴ ብዬ ላስረዳችሁ። እንግዲህ እኔ ከኔ ህይወት ትማራላችሁ ብዬ አስባለሁ አይደል እንዴ? ሰው እንትን ይላል፣ የሆነ የሚረዳው ነገር ይኖራል፣ የሚያስበው ነገር ሊኖር ይችላል። አንዳንዴ የምናደርጋቸው ነገሮች ማወቅ ጥሩ ነው እና ቤተሰቦች ያስገብቻችሁ ነበር ብዙዎቻችሁን። ግን ደግሞ እዚህ ጋር መታችሁ ለሌላ ሰው ለማስተላለፍ በእኔ እንትን አይደለም፣ በእኔ ላይቭ አይደለም እንትን የምትሉት። አንዳንዴ ሰውን ማክበር፣ ሰውን ማወቅ ቆንጆ ነገር ነው ብዬ አስባለሁ። እኔ ብቻ ደግሞ ዩቲዩበር አይደለሁም። በጣም ብዙ ዩቲዩበሮች አሉ። እንደገና ደግሞ የሆነ ስወልታ ያላችሁ ህይወቴንም ደግሞ ከኔ ህይወት የምትማሩ ትኖራላችሁ አይደል እንዴ? ትዳር መፍረስ ማለት ቀልድ አይደለም። ትዳር ማጣት ማለት ቀልድ አይደለም። እኔ ለቀልድ ለምን ብዬ ቀለበቴን አውልቄ እጥላለሁ? ለምን ሴጣን አስገባለሁ? ብዙ አይነት ቪዲዮ መስራት እችላለሁ እኮ። ግን ያለውን እውነታውን ኖርማል ዩቲዩበር ሆኜ አይደለ የመጣሁት፣ ህይወቴን ላካፍላችሁ ነው። ገባችሁ አይደለ? ምን እንማር ስትሉ ስለ ትዳር በእኔ ህይወት ትማራላችሁ። ህይወቴን እንዴት እንደተበጠበጠ አይታችኋል አይደል እንዴ? ከኔ ህይወት መማር ማለት በነፃ እኮ ነው። ምን ይላል መሰላችሁ? የሆነ አባባል አለ እና ብልጥ ሰው የሚማረው ከራሱ ስህተት አይደለም፣ ከሰው ስህተት ነው። የኔ ኩዮች ብዙዎቻችሁ ትኖራላችሁ በስደት እንደገና ደግሞ በቃ በብዙ አለ አይደለ የምትኖሩ አላችሁ እና ከኔ ህይወት ትማራላችሁ። ትዳራችሁ ላይ እንዴት ሰው ገብቶ ሲረብሽ ሰው ነው አይደል? እኔና ላዛርን ገብቶ የረበሸን ገባችሁ አይደል? ትረዱኛላችሁ ብዬ አስባለሁ። እና እንዴት ነው ነገ ትዳር ስመሰርት እንዴት ብዬ ነው ማኔጅ ማረገው ትዳሬ? ሰው ካስገባው ለካ እንደዚህ ነው ምናምን ብላችሁ ትረዳላችሁ ማለት ነው። ማንም ሰው ትዳሩን መፍታት እንትን ማለት በጣም ቀላል ነገር ነው። እና ለዛ ነው እና ቤተሰቦች በጣም ብዙ እህቶች አላችሁ። በጣም ነው ማመሰግነው። አካውንት አሁን በደንብ የተነቃቃ ይመስለኛል እና በደንብ በቲክታክ በቪዲዮ መጣላችኋለሁ። በጣም ነው ማመሰግናችሁ። በጣም ነው የምወዳችሁ ቤተሰቦች።
ሰው እያስገባው ነበረ። ኔትወርክ ይዟት ነው።